ሰውየው ሰሞነኛ አይናቸው አፍሪካ ቀንድ ላይ ያነጣጠረ ሆኗል። አሜሪካ ሀገራችን ሚኒሶታም ሁለተኛ ቤታችን ያሉ ሶማሊያውያን ከሲያድ ባሬ ባሰሰው በዋይት ሃውስ አጋጥሟቸዋል። ሰውየው ስደተኛ ያሳየኝ አሜሪካ ያልሆነም አትላንቲክን ያቋረጠ ወደ መጣበት ይመለስ በሚለው አቋማቸው የጸኑም ሆነዋል። ጭንቀት፣ ፍርሃትና ባዕድነት በተወለዱበትና ባደጉበት ንብረትን አፍርተውና ጎጆ ቀልሰው በሚኖሩበት ከተማ እየተሰማቸው ያሉ ሶማሊያውያንም ከሚኒሶታ ወደ ሞቃዲሾ የተባለው የትራምፕ ቅዠት እያባነናቸው ነው። ስታንዳርድ የጉዞ ወኪል ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም በታላላቅ አባቶችና ካህናት እንዲሁም በታዋቂ ዘማሪያን ታጅበው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተወለደባት ቤተልሔም፣ የተጠመቀባት ዮርዳኖስ ባህር፣ ያደገበት ናዝሬት፣ የተሰቀለበትን ቀራንዮን እንዲሁም ሌሎች መንፈሳዊ ቦታዎችን እናስጎበኞታለን። በኢየሩሳሌም ለእኩለ ጾም፣ ለትንሣኤ፣ ለዳግማዊ ትንሣኤ፣ ለዕርገት፣ ለጰራቅሊጦስ፣ ለደብረ ታቦር፣ ለመስቀል እንዲሁም ለልዳ ጊዮርጊስ ለጉዞ በምዝገባ ላይ ነን። ያለን ቦታ ውስን ስለሆነ ፈጥነው ይመዝገቡ። ለመስተንግዶው እንዳያስቡ ባለ 4ና 5 ኮከብ ሆቴል ከዘመናዊ ባስ ጋር ተዘጋጅተው ይጠብቆታል። አድራሻ ቦሌ መንገድ ናይል ሶርስ ሕንፃ 3ኛ ወለል ላይ ቢሮ ቁጥር 307። ለበለጠ መረጃ በ0911 46 1277 ወይም በ0911 23 66 18 ይደውሉ። ስታንዳርድ የጉዞ ወኪል። ከአሜሪካ ግዛቶች በትልቅነቷ በ12ኛነት የምትነሳው ደማቋ ከተማ ዛሬ ፖለቲካ አፍዝዟታል። ለወትሮ በከተማው የሚታዩና የሲያድ ባሬ አስተዳደር ከፈረሰ በኋላ መሸሸጊያቸውን በከተማዋ ያደረጉ ሶማሊያውያን ነዋሪዎቿም ለቁጥር እስከሚናፍቁ ድረስ ጠፍተውባታል። በኮንግረስ የተመረጡና እንደ ኢለን ኦማር አይነት አሜሪካ ሶማሊያዊ ዜግነት ያላቸው ተጽዕኖ ፈጣሪ ግለሰቦች ሳይቀሩ ሲወርፉ የተደመጡት ፕሬዚዳንት ትራምፕ እመኑኝ ሚኒሶታ ከሶማሊያውያን የጸዳች ትሆናለች፣ እዚህ መሆናቸው አልጠቀመንምና ወደ መጡበት እናሰናበታቸዋለን ሲሉም ተደምጠዋል። ውዝግብና መርህ አልባነት ተደጋግሞ የሚነሳበት የትራምፕ የስደተኞች ፖሊሲ ዛሬም በተሰዳጅና አሳዳጅ ሀቲት ላይ ተቸንክሮ እንደቀጠለ ነው። አንድ ክረምትን ያልዘለቀው የፕሬዚዳንቱ የስልጣን ዘመን የሚያነሱ አስተያየት ሰጪዎችም ቀጣዮቹ 3 ዓመታት አሜሪካ በትራምፕ ውሳኔ ፖለቲካዊና ምጣኔ ሀብታዊ ጥፋት ሊያጋጥማት የሚችልበት ጊዜ ይሆናል እያሉ ነው። ጭንቀት ግን በዛሽ ከተማ በርትቷል። ጦርነትና ረሃብን ርቀው እንዳልሸባብ ካለ ጠርዘኛ ድርጅትም ሸሽተው የመጡ ሶማሊያውያን አሁን ቢገፉት የማይጥሉትን ሰው በሶስተኛ ሀገር አጋጥሟቸዋልና መራድን ምርጫቸው ማድረጋቸው የሚያስገርም አይሆንም። እውነቱን ለመናገር ወደ መጡበት ቢሄዱ ግድ የለኝም ያሉት ፕሬዚዳንት ትራምፕ አስተያየታቸው የአገሪቱ የኢሚግሬሽን ባለስልጣን በሚኒሶታ በሚገኙት ሚኒያፖሊስና ሴንት ፖል የተባሉ ትልልቅ ከተሞች ላይ የሚገኙ ሶማሊያውያንን ለማባረር እቅድ እንዳለው ከጠቀሰ ከቀናት በኋላ ነው። ያውኑ የትራምፕ አስተያየት በእርግጥም የሰውየውን የእውቀት እጥረትና የበዛ ጥላቻም የሚያስመለክት ተደርጎ እየተወሰደ ነው። የስደትና የዜግነት ጥበቃ ወይም ቴምፖራሪ ፕሮቴክትድ ስታተስ የሚባለውን በአሜሪካ የሚገኙ ሶማሊያውያን የሚያገኙትን ልዩ መብት ጭምር አነሳለሁ ማለታቸው ደግሞ የነገሮችን መክረርና ጥብቅ የተባለው የስደተኞች ሁኔታ ላይ ውሳኔያቸውን ለማሳለፍ ያለመ ተደርጎ እየተወሰደ ነው። ስለ ሰብአዊነት በማይዘመርበት ዋይት ሃውስ አሜሪካዊ ያልሆነ እዚህ ይኖር ዘንድ አልተፈቀደለትም በሚባልበት የትራምፕ አስተዳደር ነገድ እየተቆጠረ ድንበር የተሻገረንም ቅርጽ እየያዘ እንዲታይ ያደረገው ሰሞነኛው የአዛውንቱ ፕሬዚዳንት አወዛጋቢ አስተያየት በብዙዎች ዘንድ ንዴትንም አግራሞትንም የጫረ ሆኗል። ሰውየው ስደተኛ የተባለ በተለይም ቀለሙ ጠቁሮ የታየ ሊኖር አይገባም ብለው ቦይንግን አዘጋጅተው እየመለሱ በታየበት ቅስፈት ከአፍሪካዊቱ ሀገር ጋር ደግሞ ግብ ውስጥ ገብተው ታይተዋል። በእርግጥም ከሶማሊያ የሚመጡትን አንፈልጋችሁም፣ አንቀበላችሁም፣ አናስቀምጣችሁም የሚሉ ጸረ እንግዳና መጤጠል አስተያየቶችን ከማቆጥቆጥ አልፈው ትልቅ የጥላቻ ዛፍን እያፈራባት በምትገኘው ሀገር አሜሪካ ትርፍና ኪሳራን በማስላት እንጂ ፖለቲካን ባለመረዳት በሚዘውሩት ሰው እጅ ወድቃለችና አሜን ብሎ ከመቀበል ውጪ አማራጭ ያለ አይመስልም የሚሉም
እንዲበዙ አድርጓል። የፈጠረችው ዲሞክራሲ የምታምንበት ነፃ ምርጫ እንደቀደሙት ሁሉ መዳኛ ሳይሆን ማፈሪያና አንገት መድፊያ ሊሆናት ዶናልድ ትራምፕ የተባሉ ሰውም በዋይት ሃውስ ተሹመውባታል። እሳቸው መወደድን ለማግኘት በደጋፊዎቻቸው ዘንድ ቅቡልነትን ወይም ሌጂስቲሜት ሆኖ ለመታየት ለደቂቃም ቢሆን አይቦዝኑምና ፖሊሲን መቀየርና ነባራዊውን ሐቅ መሻር ልምዳቸው አድርገውታል። ስደተኛን በአንድ ወቅት ኤሊያንስ ብለው ስለመጥራታቸው የበዛ ቁጣን ያተረፉት እኚህ ሰው አሁንም ወደ መጡበት ይመለሱ ብለው ለሰጡት አስተያየት ግድ የሰጣቸው አይመስልም። በእርግጥ የሆነ ያለው ሰብአዊ እሴቶች መርሄ የግለሰብ መብትም የዲሞክራሲ ማቀንቀኛ ነው ከምትል አገር ነው ወይ ብለው የሚጠይቁ ግን ዛሬም የሰውየው አጉራ ዘለልነት መቼ ነው መፍትሄ የሚያገኘው የሚለውን ጥያቄያቸውን ከማንሳት አልቦዘኑም። አሜሪካ የነጮች ናት ሲሉ ሚሊዮን ጥቁሮችን አስቆጥተው መሰረታዊ የግለሰብ መብትን ወይም ሲቪል ራይትንም ሽረው የ1965ቱን የእርስ በርስ መተላለቅ እንደ አዲስ ለማምጣት ያሴሩት ዶናልድ ትራምፕ አሁንም ሕግ በሚሉት መስፈርት መሰረት ሶማሊያውያንን ከሚኒሶታ ለማስወጣት ቅድመ ዝግጅቴን አጠናቅቄያለሁ ሲሉም በኩራት ነው። በ21ኛው ክፍለ ዘመን እንዲህ ያለ መሪ ከየት ይገኛል የሚል አስተያየት እንዲሰጥባቸው ያደረጉት ዶናልድ ትራምፕ ግን አሁንም ቢሆን መወሰኛው ብዕር በእጄ ነውና ሶማሊያውያን ብቻ ሲሆኑ ያልፈለኳቸውና የዓይን ቀለማቸው ያላማረኝን ከማሳደድ አልቦዝንም እያሉ ነው። ነገሩ በብዙም ይታይ ነው። ከኤስያም ከአፍሪካም ከላቲንም እያሰናከለና እያጣላቸው ያለው የስደተኞች ጉዳይን እንዴት ይመልሱት ይሆን የሚለው የብዙዎች ጥያቄ ነው። የዶናልድ ትራምፕ የስደተኞች ፖሊሲ ያላናወጠው አህጉር ቁጣን ያልቀሰቀሰባቸው ዜጎችም ከወዴት ማግኘት ይቻላል? እሳቸው በስልጣናቸው ማግስት ሀብለው የጀመሩት ስደተኞችን የማባረር ሂደትስ ምን ያዳርሳቸዋል? በቀጣይ የትራምፕና የሶማሊያውያን ፍጭት ደግሞ መዳረሻው የት ይሆናል የሚሉ እንዲበዙ አድርጓል። አወዛጋቢውና ከበርካታ ሀገራት ጋር መቃቃር ውስጥ የከተታቸው ፖሊሲስ መዳረሻው ምን ይሆናል? እርግጥ ነው ሶማሊያውያንስ እንደተፈራው እንደ ኮሎምቢያውያንና እንደ ቬንዙዌላውያን ሻንጣቸውን እየያዙ በአንቶኖቭ ይሸኟቸዋል ወይ? ነገሩን ለሚመረምሩት ትልቅ ፖለቲካዊና ዲፕሎማሲያዊ ኪሳራን ልዕለ አያሉ አገር ታስተናግዳለች እንዲሉም እያደረጋቸው ነው። ሁሉም ነገር ግን አሳሳቢ ሆኗል። አሁን ሚኒሶታም ሶማሊያውያንም ተጨንቀዋል።